ያፌት ቢንያምን ያገተው ማን እንደሆነ አወቀ። ምክንያቱም የራሱ ያክስቱ ልጅ እንዳገተው አወቀ። ምን ብሎ ተነስቶ ነበር ያለቀው። እዚህ ጋር ደግሞ እንግዲህ እዚህ ለኤፍራታ ሁነቱን ልትነግራት ስትል ስልክ ተደወለባት። የደወለውም ደግሞ ራሱ ልጁ ነበር ማለት ነው፣ ቢንያምን ያገተው። ያፌትም እንግዲህ ሉሊትን በጣም አስደንግጧታል። ኤፍራታም እያሰበች ያለችውን ነገር እያደረገች ነው። እዛ ጋር እናቷ ገነት እንደሆነች ለማረጋገጥና ያፌትና ናታን ወንድምና ወንድም መሆናቸውን ለማረጋገጥ ብላ ከቤዛ ብር ወስዳ እንግዲህ ዲኤንኤ ምርመራ ልታደርግ ነው። ያንንም ነገር ጨርሳለች። ዶክተሩን ማናገረዋለች ማለት ነው እንግዲህ ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ። ዛሬ የሀረግ ድራማ እጅግ በጣም አሳዛኝ ነበር ሁሉም ነገር እውነት ለመናገር በተለይ ደግሞ ገነት ያለችበት ሁኔታ በጣም ከባድ ነው። ገኒ እንግዲህ ከበፊቱ የባሰ አሁን ላይ በጣም በሽታው ብሶባታል። ቢንያም በህይወት እንዳለ ሲነግሯት ራሱ ምንም አልመሰላትም። ምክንያቱም ትሰማለች እንጂ ደስታዋን መግለጽ አትችልም፣ መንቀሳቀስ አትችልም። እንደ ፓራራይዝ ነገር ነው የሆነችው። ግን ደግሞ ይሄ ሁሉ ነገር አልፎ ደግሞ መልካም ነገር ይኖራል ይመጣል ብዬ አስባለሁ። ቢኒም ከዚህ ካለበት ወጥቶ ገነትን አስታሟት ወደ ራሷ ወደ ጤንነቷ እንድትመለስ ያረጋታል ብዬ አስባለሁ። ሁሉም ቤተሰብ በጣም ተበጥብጧል። ሁሉም ቤተሰብ ጭንቀት ነው። በተለይ የነ ጽዮን ቤተሰብና የነ ቤዛ ቤተሰብ በጣም ከባድ ችግር ላይ ነው ያለው ማለት ነው። እዛ ጋም ደግሞ የነገኒ ቤተሰብ በጣም ሁሉም ውጣ ውረድ ውስጥ ነው ያለው ማለት ነው። ቤተሰቦቼ የቤዛ አፍቃሪም እንግዲህ እናቱ ይችናት ማለት ነው። እናቱም እንግዲህ እንደ ያፌት ያለ በጣም አስጸያፊ ወይንም ደግሞ ዘግናኝ የሆነ ስራ ነው የምትሰራው ማለት ነው። እዚህ ጋር ጽዮን የተደሰተችው የሱን ፎቶ ልከውላት ነው። በህይወት እንዳለ አውቃለች። ግን ደግሞ በህይወትም ካሉትም በታች ከሞቱትም በላይ ሆኖ ነው ያለው ማለት ነው። ምክንያቱም በጣም ተጎድቷል። በጣም ደብድቦታል። ምግብ አልበላም፣ ውሃ አልጠጣም። በጣም ደክሞታል ማለት ነው ቢንያም እና እውነት ለመናገር ይሄን ያደርጋል ብዬ አልጠበቅኩም እንደሱ። ምክንያቱም ችግሩ ከጽዮንና ከዛኛው ልጅ ጋር እንጂ ከኤፍራታ ወንድም ጋር ዳግም ጋር እንጂ ከሱ ጋር አልነበረም። ግን እኔ የምፈልጋት ልጅ ማንም ሰው እንዲነካት አልፈልግም ብሎ ነው እንግዲህ በጽዮን የተነሳ ይሄን ነገር ያደረገው። ደግሞ ያለምንም ጥርጥር በድፍረት ነበረ የቀረጻችሁኝን ሪከርዱን አጥፉት፣ ያለውን ነገር እኔ የምልሽን ነገር ታረጊያለሽ፣ ውሳኔሽን እቤት ከደረሽ በኋላ አሳውቄም ብሏታል። እሷ እንግዲህ ወይንም አብረሽ ማደር አለብሽ፣ አብረሽ መተኛት አለብሽ ሊላት ይችላል። ለቢንያም ብላ ግን ደግሞ ራሷን ታቆሻለች ብዬ አላስብም። በእርግጥ ተወደዋለች፣ ግን ቢሆንም በሌላ መንገድ ነው ይሄን ነገር ማድረግ ያለባት። አሁን ላይ ግን ያፌትም እሱ እንዳገተው ስላወቀ በልጆቹ አስፈትሾት ወይንም ደግሞ ተከታትለውት ጠይቀውት ወይንም አግኝተውት ነበረ ማለት ነው። ስለዚህ እሱ እንደደረሰበት አላወቀም፣ ግን ደግሞ ያፌት ደርሶበታል እሱ እንዳገተው ማለት ነው። እሱ ነው ራሱን ይዞ አፈር አግጦት ነው ቢንያም ያለበትን የሚጠይቀው ብዬ አስባለሁ። ምክንያቱም የራሱ ያክስቱ ልጅ አብሮ ያደገው ስለሆነ ይሄን ነገር ያደርጋልን ብሎም አልጠበቀም እሱ ራሱ ማለት ነው። ጽዮንን እንደሚወዳት ያውቃል፣ ግን ደግሞ በዚህ ልክ ደግሞ ደፍሮ ያግተዋል ቢንያምን ብሎ አልጠበቀም። ስለዚህ ደግሞ ይሄን ነገር ስላወቀ ቦታውንም ካወቁት ሄደው ሊያወጡት ይችላሉ። ከዛን ቀጥታ ደግሞ ወደ ያፌት እጅ ሊገባ ይችላል ብዬ አስባለሁ። ከዚህኛው ወጥቶ ወደዛኛው የሚገባው ማለት ነውና ከባድ ነገር ነው እንግዲህ የሚፈጠረው። ከዛው ቢወጣና ቢንያም በህይወት ቢኖር በጣም ደስ ይለኛል። አሁንም ያፌት እጅ ከገባ ገና ያፌት ራሱ ሌላ ችግር ያመጣበታል ብዬ አስባለሁ። ምክንያቱም በሌሎች ሰዎች እጅ ላይ እንዳለ ወይንም በሌላ ሰው እንደተገደለ አስመስሎ ራሱ ሊገለው ይችላል ማለት ነው ያፌትና በጣም ከባድ ነው። ቤተሰቦች እናንተስ እንዴት አሰባችሁት? እስኪ እንዴት ነበር ቀጣይ ላይ ሊሆን የሚችለው ነገር ምንድነው? እስኪ ሀሳባችሁን ኮሜንት አስቀምጡልኝ። ጽዮን ያለችውን ነገር እሱ ያላትን ነገር እሺ ብላ አድርጋ አብረሽኝ ይደሪ ብላት ራሱ ልታድር ነው ወይንስ ምንድነው የምታደርገው? በጣም ግራ ገብቷታል። በድፍረት ነው መጥቶ እሱ እንዳገተው የነገራት ማለት ነው። የድፍረቱ ድፍረት ምንም እንደማታመጣ ስለሚያውቅ ሴት ስለሆነች፣ እሷ ደግሞ ሁሉ ነገር ደብቃለች። ቢያንስ ለሰዎች ብትነግር በጣም አሪፍ ነበር።